Joining us in the gallery tonight is a young man who truly loves our police. His name is DJ Daniel. He is 13 years old and he has always dreamed of becoming a police officer. የ13 ዓመት ታዳጊ ቢሆንም ገና በ7 ዓመት ለጋነቱ ነበር ለጠላቱ እንኳን ከማይመኙት አደገኛ በሽታ ጋር የተጋፈጠው። But in 2018, DJ was diagnosed with brain cancer. The doctors gave him 5 months at most to live. That was more than 6 years ago. የጭንቅላት ካንሰር ተጠቂ ሆኖ ወደ ሆስፒታል ሲያመራ ሐኪሞች እርዳታ ሊያደርጉለት ቢሞክሩም በህይወት የመቆያ ጊዜው 5 ወር ብቻ እንደሆነ ሊነግሩት ተገደዋል። አባቱ አዘነ። ክፉ ደግ ያለ የልጁን በለጋነቱ ማጣቱ ልቡን ሰበረው። ልጁ አድጎ የፖሊስ አባል የመሆን ምኞት ቢኖረውም ገዳይ በሽታ ቀደመው። ነገር ግን የፈጣሪ ፍቃድ ከሰዎች ዝግጅት በላይ ነውና 5 ወር የተቆረጠለት ልጅ ህይወቱ ሳታልፍ 6 ዓመታት አለፉ። ነገር ግን ያለፉት 6 ዓመታት አሁንም የሚመራው ህይወት የዋዛ አይደለም። ዘውትር ከበሽታው ጋር ይታገላል። በእነዚህ ፈታኝ የህመሙ ጊዜያትም በህይወቱ ብዙ አይቷል። የሚወደውን የፖሊስ ዩኒፎርም ለብሶ ሲዞር ያዩ ጋጥ ወጥ ሴቶች ሲቀልዱበትና በቁመናው ሲያሾፉ ማለትም ቡሊ ሲያደርጉት የሚያሳይ ተንቀሳቃሽ ምስል ቫይራል ሆኖ ነበር። ከዚህ ሁሉ በኋላ ነው የዚህ ህፃን ታሪክ ከትራምፕ ጆሮ የደረሰው። የተለየ ታሪክ የሚስባቸው ትራምፕ በዚህ ሳምንት ተደርጎ በነበረው የሀገራቸው የምክር ቤት ስብሰባ ላይ ታዳጊው ዲጄ ዳንኤል የክብር እንግዳቸው ነበር። ፖሊስ የመሆን ህልም ያለውን ህፃን ትራምፕ በይፋ የአሜሪካ ደህንነት መስሪያ ቤት አባል እንዲሆን አዘዋል። ይህ ተንቀሳቃሽ ምስል በሳምንቱ በብዛት የታየና የሚሊዮኖችን ልብ የነካ ነበር። ዲጄ ዳንኤል ዛሬም የጭንቅላት ካንሰሩን እየታገለ የሚገኝ ሲሆን በህይወት ቆይቶ በሚወደው ሙያ ስኬታማ ይሆን ዘንድ በዓለም ዙሪያ ብዙዎች እየጸለይንልህ ነው ብለውታል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ቤተኞች፣ ይህ ሳምንቱ እንዴት አለፈ የምንባባልበት የሰንበት መቆያችን ነው። ዛሬም ከሀገር ውስጥና ባህር አቋርጠን ከዓለሙ ጫፍ በሳምንቱ ተሰምቶ የብዙዎች መነጋገሪያ የሆኑ ወሬዎችን መርጠን በልዩ አቀራረብ እናስደምጣቸዋለን። የዝነኛው የስፖርት ጋዜጠኛና ደራሲ ሚስት በባሏ ሞት ምክንያት በ4 ግለሰቦች ላይ ክስ መመስረቷን ሰምተናል። ሟቹ ጋዜጠኛ ማን ነው? ሚስቱ ለምን ግለሰቦቹን ከሰሰች? በወፍ በረር የምናነሳው ጉዳይ ነው። በኢትዮጵያ የአዞ ስጋ ንግድ ሊጀመር መሆኑን የሰማነው በዚህ ሳምንት ነው። ለመድኃኒትነት ይውላል፣ በነጭ ቱሪስቶችም ለምግብነት ይፈለጋል በሚል ወደ ገበያ የሚገባው ስጋ መነጋገሪያ መሆኑ አልቀረም። መረጃውን ይዘነዋል። በአዲስ አበባ ከተማ ለጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ተሰጥቶ የነበረ ቦታ ለኦሮሚያ ባህል ማዕከል መተላለፉ እያነጋገረ ነው። ስለዚህም ዝርዝር መረጃ አለን። በሀገራችን ሰማይ ላይ ስትበር የነበረችና ሰላይ የተባለች ወፍ በሳምንቱ ብዙ ስም ተሰጥቷታል። ለመሆኑ ሀገሩን ስታምስ የነበረችው ወፍ ምንድነች? የላካትስ ማን ነው? ዘርዘር ያለ መረጃ ይዘናል። ረጅም ሰዓት በመሳሳም የዓለም ሪከርድ የሰበሩ ጥንዶች መጨረሻቸው አሳዛኝ ሆኗል። ይህ ዜና የሳምንቱ ዓለም አቀፍ አዝናኝና አነጋጋሪ ወሬ ነበር። እኛም ትዝናኑበት ዘንድ የጥንዶቹን ታሪክ እንነግራቸዋለን። መልካም ቆይታ። የተወዳጁ ጋዜጠኛ ሞትና ክሱ። አንደበተ ለምለሙና ታሪክ አዋቂው የስፖርት ሰው ገነነ መኩሪያ ወይም ሊብሮ ዕለተ ማክሰኞ ጥር 14 2016 ዓ.ም ነበር ከዚህ ዓለም ድካም ያረፈው። ከአሟሟቱ ጋር በተገናኘም የተለያዩ አሉባልታዎችና ግምቶች ሲወሩ እንደነበር ይታወሳል። በእርግጥም የገነነ መኩሪያ ሞት ድንገቴነትና የሞቱ ዜና የተሰማበት መንገድ ብዙዎች እልፈቱን በጥርጣሬ እንዲያዩ አስገድዷቸው ነበር። ከዚህ ጋር በተያያዘ ታዲያ በሟቹ ጋዜጠኛ አሟሟት ላይ ተሳሳተ መረጃ አሰራጭተዋል በተባሉ ግለሰቦች ላይ የጋዜጠኛው ባለቤት ክስ መመስረቷ ታውቋል። ተከሳሽ ከሆኑ ግለሰቦች መሃል አንዱም የሚከተለውን መልእክት በፌስቡክ ገጹ ላይ አስፍሯል። የምናከብረው ታላቁ ጋዜጠኛና ደራሲ ገነነ መኩሪያ ሊብሮ መሞቱን ተከትሎ ስለ አሟሟቱ ጥያቄ ያነሳንና የፖስተትን 4 ሰዎች በባለቤቱ በኩል ስሜን አጥፍተዋል የሚል ክስ ተመስርቶብናል።
ያለፉትን ወራት ክሱ የተካሄደና ቃላችንንም የሰጠን ሲሆን ዛሬ በአቃቤ ሕግ ትዕዛዝ ለማጣራት በሚል ወደ ፖሊስ ጣቢያ ተጠርተን ስልካችን ተወስዷል። ስለ ጉዳዩ ዝርዝር በሕግ የተያዘ ስለሆነ ምንም ማለት አልፈልግም ብሏል። ገነነ መኩሪያ ሊብሮ ኢህአፓና ስፖርት በተሰኙ ተከታታይ እግር ኳስና ፖለቲካ መጽሐፎቹ እንዲሁም ፍትሐዊ የጠጅ ክፍፍል በተሰኘ መጽሐፉ የሚታወቀው ደራሲ ሲሆን ከ30 ዓመታት በላይ በስፖርት ጋዜጠኝነት ሰርቷል። የአዞ ስጋ በኢትዮጵያ የአዞ ስጋ ሽያጭ ሊጀመር መሆኑን ሰምተን እርሶስ ይህን ሰምተው ይሆን ልንሎት ነው። የአዞ ስጋን የሚያዘጋጅና የሚሸጥ ምግብ ቤት በአርባ ምንጭ ሊከፈት መሆኑን አረጋግጫለሁ ሲል የዘገበው ኢትዮ ኤፍኤም 107.8 ነው። የአርባ ምንጭ አዞ እርባታ ስራ አስኪያጅ አቶ ዳዊት ዳኜ ለጣቢያው በሰጡት ማብራሪያ በአርባ ምንጭ ከተማ የአዞ ስጋ ምግብ ቤት ለመክፈት እንቅስቃሴ መጀመሩን ገልጸዋል። የውጭ ሀገር ቱሪስቶች የአዞ ስጋ ለመመገብ የሚጠይቁ መሆኑን የገለጹት አቶ ዳዊት ጥናት ተደርጎ ከ1 ዓመት በኋላ ሬስቶራንቱን ለመክፈት እንደታሰበም ተናግረዋል። የውጭዎቹ ቱሪስቶች ጋር ከፍተኛ ፍላጎት እንዳለው ዋና ስራ አስኪያጁ አንስተው አሁን ላይ በሐሳብ ደረጃ ነው ያለው፣ ጉዳዩ ወደ ተግባር አልተገባም ብለዋል። በአካባቢው አዞዎቹን የሚንከባከቡ ሰዎች የአዞ ስጋ እንደሚመገቡ የሚናገሩት አቶ ዳዊት ይህም በስፋት እንደተለመደና አዲስ ነገር እንዳልሆነ አስታውሰዋል። የአዞ ስጋ በጣም ጣፋጭና መድኃኒትም መሆኑን በጥናት አረጋግጠናል። እናም በቅርቡ የአዞ ስጋ ሽያጭ በይፋ እንደሚጀመርም ገልጸዋል። 2500 አዞዎች እንዳሏቸውና አሁንም ሰፋ ባለ መልኩ እየተፈለፈሉ መሆኑን አቶ ዳዊት ለጣቢያው ጨምረው ተናግረዋል። ስሟ የጠፋባት ወፍ በቤንሻንጉል ጉሙዝ ክልል ማኦና ኮሞ ልዩ ወረዳ በጀርባዋ ኤሌክትሮኒክስ ቁስ ተሸክማ ስትበር ተገኘች የተባለች ወፍ ሰላይነች ተብላ ስሟ መጥፋቱን መቼም ሰምታችኋል። የአዋፋት ሳይንቲስት የሆኑት አቶ ይልማ ደለለኝ በዘርፉ የ40 ዓመት ልምድ አላቸው። እርሳቸው እንደሚሉ ከሆነ ወፏ ሰላማዊ ድንበር ዘለል ዜጋ እንጂ ሰላይ አይደለችም። ባለሙያው ከጀርባቸው ሶላር ጂፒኤስ፣ ከእግራቸው ቀለበት የተገጠመላቸው ወፎች የሆነ ወቅት ቅዝቃዜን በመሸሽ ከአውሮፓ ሀገራት 7000 ድረስ ኪሎ ሜትር አቋርጠው በየዓመቱ የሚመጡ መሆናቸውን ገልጸዋል። ወፎች ላይ ቀለበትና ሶላር ጂፒኤስ ገጥሞ መላክ ለምን አስፈለገ የተባሉት ባለሙያው ከጀርባቸው ያለው ሶላር ጂፒኤስ ወፎች የት እንዳሉ፣ በምን ያህል ከፍታ እየበረሩ እንደሆነ፣ ወደ የትኛው ሀገር እንደሄዱ አውሮፓውያኑ የሚከታተሉበት እንደሆነ አስረድተዋል። ሰዎች ይህን ከፖለቲካ ጋር እያይዙታል። ነገር ግን ፒውርሊ የሳይንስ ስራ ነው። እኔም ብዙ ጊዜ ወፎች ላይ ቀለበትና ጂፒኤስ ትራከር አስሬያለሁ። ኢትዮጵያ እንኳን በሚመጡበት ወቅት ያን ቀለበትና ጂፒኤስ አስረን የት ድረስ እንደሚሄዱ የምንከታተልበት ሲስተም አለ። ሳይንቲስቶች ከእውቀት ጉጉት የሚያደርጉት ነው እንጂ በፍጹም የስለላ ተግባር እንዳልሆነ ነው የምንረዳው። ያው ኢትዮጵያ ውስጥ ያን ያክል ጥልቅ እውቀት ስለሌለንና አሁን ያለንበት የሰላም ሁኔታ ጋር ተደማምሮ ሰዎች እንደዚህ እንዲያስቡ አድርጓቸዋል። እውነት ለመናገር ለስለላ ቢሆን ኖሮ ወፍ ሳይሆን ድሮን ላይ በተገጠመ ነበር። ምክንያቱም የተፈጥሮ ወፍን እንቅስቃሴ መቆጣጠር አይቻልም። በየዓመቱ በሚሊዮን የሚቆጠሩ አዋፋት ይመጣሉ። እነርሱ ማለትም አውሮፓውያኑ ከኛ የተሻለ ፍላጎቱ፣ እውቀቱ፣ አቅርቦቱ፣ የገንዘብ አቅሙም ስላላቸው በአዋፍ እንደዚህ ያደርጋሉ። እንደዚህ አይነቱ ስራ ደግሞ ከገንዘብ በተጨማሪ ብዙ ጊዜና ክትትል ይፈልጋል። ከዚህ ቀደም በደርግ ዘመን የኢትዮ ኤርትራና የካራማራ ጦርነት በነበረበት ወቅት ደርግም ደግሞ ኮሚኒስት ከመሆኑ የተነሳ ከአሜሪካና ከአውሮፓ ሀገራት የተላከ ሰላይ ነው በሚል ብዙ ጭንቅላት የሚያዞር ችግር ነበር። እኛም ይህን ለማስረዳት ሞክረናል። አሁንም ሰዎች ይህም ቢሉን ያልፈርድም። ምክንያቱም እኛ ባለሙያዎችን ብንሆን እንደዚህ አይነቱን ነገር ቀድመን ለማህበረሰቡ ማሳወቅ ይጠበቅብናል። ባለፍኩበት የሥራ ዘመን እንደዚህ አይነቱን አሰራር ለስለላ ብዙም ተጠቅሞበት አያውቁም። በእርግጥ በሁለተኛው የዓለም ጦርነት ወቅት የወፎች እግር መልእክት ይደረግላቸውና መልእክት የሚላላኩትን ሰዎች ቤት እርግቧ ስለምታውቅ ከአንዱ ወደ ሌላኛው ታስተላልፋለች። በዛ ጊዜ የተጠቀለለ ወረቀት በትንሽዬ ዕቃ አድርገው በወፍ ጀርባ ላይ ያደርጉትና ለሚፈለገው አካል ይደርስ ነበር። ምክንያቱም ወፍ ላይ መልእክት ይኖራል ተብሎ ስለማይታይ ጠላት ባለበት ጎራም አልፈው ወገን ጋር ሊደርሱ ይችላሉ። በወፎች ስለሚደረገው ስለላ ይህም ብቻ ነው የማውቀው። ይኸውም ያኔ እንዳሁኑ ቴሌግራም፣ ፌስቡክን የመሳሰሉ የመልእክት መለዋወጫዎች ስላልነበሩ ነው። አሁን ወፎች ለስለላ ጥቅም አይውሉም። እንዲያውም ጂፒኤስ የሚደረግባቸው ወፎች ረጅም ርቀት በመጓዛቸው በረሃብና በጥም ምክንያት 75% ይሞታሉ ብለዋል። የአዲስ አበባው መሬት በአዲስ አበባ በቂርቆስ ክፍለ ከተማ ለኢትዮጵያ ጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ከ1 ዓመት በፊት ተሰጥቶ የነበረው 12000 ካሬ ሜትር ቦታ ለኦሮሚያ ባህል ማዕከል ማስፋፊያ ፕሮጀክት እንዲውል መተላለፉን የዘገበው ሪፖርተር ጋዜጣ ነው። በክፍለ ከተማው ወረዳ 10 ቀበሌ 01 በተለምዶ መሿለኪያ ተብሎ በሚጠራው
92 መኖሪያ ቤቶች የሚገኙበት የመኖሪያ አካባቢ በህዳር ወር 2016 ዓ.ም ለኮሚሽኑ ዋና መስሪያ ቤት ህንፃ ግንባታ መሰጠቱን የገንዘብ ሚኒስቴርም ለሚገነባው ህንፃ ዲዛይን ስራ የሚውል 60 ሚሊዮን ብር መመደቡን በወቅቱ መዘገባችን ይታወሳል። ከተጠቀሰው አካባቢ ፊት ለፊት በሚገኘው ስፍራ ባለ 15 ወለል ህንፃ በዓመት 67 ሚሊዮን ብር የኪራይ ክፍያ የሚፈጽመው ጉምሩክ ኮሚሽን ለህንፃ ግንባታ የሚሆነው መሬት እንዲሰጠው ከጠየቀ ረጅም ጊዜያት ማስቆጠሩን የተቋሚው አስተዳደር ቢሮ ኃላፊ አቶ አዱኛው አንዱዓለም ለሪፖርተር ገልጸው እንደነበር ጋዜጣው አስታውሷል። ክፍለ ከተማው ለኮሚሽኑ መሬቱን እንደሚሰጥ ከተረጋገጠ በኋላ በህዳር ወር 2016 ዓ.ም ጉዳዩ የሚመለከተው የቀበሌ አስተዳደር ቢሮ ለነዋሪዎች ይፋ ባደረገው ማስታወቂያ የልማት ተነሺ በሚል የነዋሪዎቹን መረጃ በመሰብሰብ ከአካባቢው እንደሚነሱ አሳውቆም ነበር። ይሁንና የቀበሌው አስተዳደር በጥር ወር 2017 ዓ.ም ለነዋሪዎች በድጋሚ ይፋ ባደረገው አዲስ ማስታወቂያ ከዚህ በፊት ለኮሚሽን ቢሮ ግንባታ ልማት ተነሺ በሚል የነዋሪዎች መረጃ መሰብሰቡን በማስታወስ ሆኖም ፕሮጀክቱ አሁን ተቀይሮ በኦሮሚያ ባህል ማዕከል ማስፋፊያ የተካለለ በመሆኑ ነዋሪዎች መረጃቸውን በድጋሚ አደራጅተው ለወረዳው መሬት ልማት አስተዳደር ቅርንጫፍ ጽሕፈት ቤት እንዲያሳውቁ አሳስቧል። ጉዳዩን አስመልክቶ ሪፖርተር ያነጋገራቸው ስማቸው እንዳይገለጽ የጠየቁ አንድ የቂርቆስ ክፍለ ከተማ መሬት አስተዳደር ሰራተኛ ለነዋሪዎቹ የደረሰው መረጃ ትክክለኛ መሆኑን አረጋግጠዋል። ውሳኔው የተላለፈው በአዲስ አበባ ከተማ አስተዳደር ነው። በትክክልም ባለፈው ዓመት መሬቱን ለጉምሩክ ኮሚሽኑ ዋና መስሪያ ቤት ህንፃ ግንባታ እንዲውል በመወሰኑ ነዋሪዎች ከአካባቢው ለልማት እንደሚነሱ ዓላማውንም ማሳውቀን እንቅስቃሴ ተጀምሮ ነበር። አሁን ግን የከተማ አስተዳደሩ መሬቱ ለኦሮሚያ ባህል ማዕከል ማስፋፊያ ፕሮጀክት እንደሚፈለግና እንደገና መረጃ እንድናደራጅ ስላሳወቀን ይህንኑ እያደረግን ነው ሲሉ ኃላፊው አስረድተዋል። ለልማት እንደሚነሱ ቀበሌው ያሳወቃቸው ሪፖርተር ያነጋገራቸው ነዋሪዎች በበኩላቸው በ2016 ዓ.ም ህዳር ወር የመኖሪያ ስፍራው ለልማት እንደሚፈለግና እንደሚነሱ ከተነገራቸው በኋላ ከቀበሌ ቤት እስከ የጋራ መኖሪያ ቤት ኮንዶሚኒየም ባለ 2 መኝታ ቤት ድረስ ፍላጎታቸውን የሚያሳውቅ ፎርም ጭምር ሞልተው እንደነበር ተናግረዋል። በተጨማሪም በወቅቱ ለልማት ተነሺነትና ለትራንስፖርት ካሳ የሚውል 85,000 ብር ካሳ እንደሚከፈላቸው ተገልጾ የነበረ መሆኑን አሁን ግን ባለፈው ዓመት ያስገቡትን ማስረጃ ቀርቶ እንደ አዲስ መረጃቸውን አደራጅተው ማስገባታቸውን ገልጸዋል። በአስተዳደሩ በዋናነት የተጠየቁት ማስረጃም ለቀበሌ ቤት ነዋሪዎች የታደሰ ውል፣ የኪራይ ደረሰኝ፣ የታደሰ መታወቂያ እንዲሁም ቤቱ በጋራ የተያዘ ከሆነ የጋራ መሆኑን ማረጋገጫና ውክልና ያላቸው ነዋሪዎችም ውክልናቸውን እንዲያቀርቡ ነው። የግል ይዞታ ያላቸው ነዋሪዎች የይዞታ ማረጋገጫ ካርታና የግብር ደረሰኝ ማስረጃዎችንም እንዲያቀርቡ ተጠይቀዋል። ስለ ጉዳዩ ሪፖርተር ካነጋገራቸው ነዋሪዎች መካከል አንድ ስማቸው እንዳይጠቀስ የጠየቁ እናት በአካባቢው ከነዚህ በሁለት ጎራ ከተጠቀሱት ነዋሪዎች በተጨማሪ በጥገኝነት የሚኖሩ ብዙ መሆናቸውን በመጠቆም በሁለቱ ጎራ ለተካተቱት ቤትና ካሳ በሚሰጥበት ወቅት ሜዳ ላይ እንዳይወድቁ በመስጋት የኑሮ ሁኔታቸውን በመግለጽ ወረዳው የእነሱንም መውደቂያ ታሳቢ እንዲያደርግላቸው የሚጠይቅ ማመልከቻ ማስገባታቸውን ተናግረዋል። የጥንዶቹ መጨረሻ ከ12 ዓመት በፊት ነበር። በአሳሳማቸው ዓለም አስገርመው ስማቸው በክብር መዝገብ የተጻፈው ኢካቻይ ቲራን 4 እና ላክሳና ይባላሉ። በፈረንጆቹ 2013 ለረጅም ሰዓት በመሳሳም የዓለም ክብረ ወሰንን መስበር ችለው ነበር። ጥንዶቹ በዓለም ድንቃድንቅ መዝገብ የእረፍት ሕግን ተከትለው ለ58 ሰዓት ከ35 ደቂቃ ከ58 ሰከንድ ከንፈሮቻቸውን ሳያላቅቁ ቆይተዋል። መቼም ተሳስመዋል ለማለት ይከብዳል። ይህም የፍቅራቸውን ጥልቀትና አካላዊ ብርታታቸውን እንደሚያሳይ ሲዘገብ እንደነበር የህንዱ ኔንዲቲቪ አስታውሷል። ከ2 ቀን በላይ ምንም እንቅልፍ ሳይተኙ የመሳሳም ማራቶን ሪከርድን የሰበሩት ጥንዶች የፍቅር ጽናት ተምሳሌት ሆነው ለ12 ዓመታት ከዘለቁ በኋላ ግን በፍቺ መለያየታቸው ተሰምቷል። ኢካቻይ ቲራን 4 በማኅበራዊ ገጹ ከትዳር አጋሩ ላክሳና ጋር መለያየቱን ገልጿል። ከላክሳና ጋር ያሳለፍነው አስደናቂ የህይወት ጉዞ ቢቋጭም ክብረ ወሰን የሰበርንበትም ሆነ ሌሎች አስደሳች ትዝታዎች አብረውኝ ይዘልቃሉ ብለዋል። የታይላንዳውያን የፍቅር ተምሳሌቶቹ የፍቺ ድግስ አዘጋጅተው በሰላማዊ መንገድ መለያየታቸውንና ልጃቸውም ሲፈልግ ከአባቱ ሲያሻው ከእናቱ ጋር እንዲኖር በፍቅር ለማሳደግ መስማማታቸውንም አስታውቀዋል። ኢካቻይ ከባለቤቱ ጋር የተለያዩበትን ምክንያት ግን ከመግለጽ ተቆጥበዋል። ከዚህ በኋላ አልስምህም ብላ ይሆን? የዓለም ድንቃድንቅ መዝገብ ከ2013 ውድድር በኋላ ይህን ዘርፍ ሰርዞታል። በምክንያትነት ያነሳውም የእንቅልፍ ማሳጣትን ጨምሮ ሌሎች የጤና ችግሮችን ያስከትላል፣ በውድድር ውስጥ ያሉት ሕጎች በቅርብ ጊዜ ከወጡ የተሻሻሉ ድንጋጌዎች ጋር አይጣጣሙም በሚል ነበር። ውድ የቻናላችን ቤተኞች ከሀገር ውስጥና ከዓለም አቀፉ ጫፍ በሳምንቱ ተሰምቶ የተለየ ትኩረት ከሳቡ ወሬዎች መሃል የተወሰኑትን መርጠን እንዲያቆየናችሁ። ሰላምና ፍቅር በኢትዮጵያ ይሁን።
ሰላም ቆዩን።